ኦኬ ቀጣዩ ጥያቄ እንዲላል assume that triangle ABC is similar to triangle DEF. If AB equals 7, AC equals 15, DF equals 6, and EF equals 4, then BC equals ይልና የቢሲን ዋጋ ነው የሚጠይቀን። ከዛ እንደተለመደው አራት አማራጮችን ሰጥቶናል። ኦኬ ሁለት ትራያንግሎችን እንሳል። ሶሉሽን ሁለት ትራያንግሎችን እንሳለን። ኦኬ እነዚህ ሁለት ትራያንግሎች ሲሚላር ናቸው ተብሎ ተሰጥቶናል። ኦኬ የመጀመሪያው ትራያንግል ኤቢሲ ይላል። ትራያንግል ኤ ቢ ሲ። ሁለተኛው ትራያንግል ደግሞ ትራያንግል ዲኢኤፍ ይላል። ስለዚህ ከኤ ጋር ኮረስፖንዲንግ አንግል ዲ ነች። የኤ ኮረስፖንዲንግ አንግል ዲ ስለሆነች ዲ እዚህ ጋር ነው የምትሆነው። የቢ ኮረስፖንዲንግ አንግል ደግሞ ኢ ነች። ኢ እዚህ ጋር ነው የምትሆነው። ቀጥሎ ደግሞ የሲ ኮረስፖንዲንግ አንግል ኤፍ ስለሆነች ኤፍ እዚህ ጋር ነው የምትሆነው። አቀማመጡን በትክክል ማስቀመጣችሁን እርግጠኞች ሁኑ። እሺ ኦኬ። ከዛ በኋላ ምንድን ነው የተባለው? ኤቢ 7 ነው፣ ኤሲ ደግሞ 15 ነው ተብለናል። ኤቢ ማለት ይሄኛው ነው፣ 7 ነው ተብለናል። ከዛ ደግሞ ኤሲ 15 ነው፣ ኤሲ ደግሞ ይሄኛው ነው 15። ኦኬ ቀጥሎ ደግሞ ዲኤፍ 6 ነው ተብለናል። ዲኤፍ ይሄው ዲኤፍ 6 ነው። ኦኬ ከዛ ደግሞ ኢኤፍ 4 ነው ተብለናል። ኢኤፍ ይሄው 4 ነው። ኦኬ ከዛ ቢሲን ፈልጉን የተባለው ቢሲ ማለት ይሄው ይሄኛው ነው፣ ይሄን የተፈለገው ማለት ነው። ኦኬ ሁለት ትራያንግሎች ሲሚላር ናቸው የሚባለው አንደኛ ነገር እነዛ ሁለት ትራያንግሎች ኮረስፖንዲንግ አንግሎቻቸው እኩል ሲሆኑ፣ ሁለተኛ ነገር ደግሞ ኮረስፖንዲንግ ሳይዶቻቸው ፕሮፖርሽናል ሲሆኑ ነው። ኤቢ ኦቨር የዚህ የኤቢ ኮረስፖንዲንግ ሳይድ ዲኢ ነው አይደለ? ስለዚህ ኤቢ ኦቨር ዲኢ እኩል ነው እንደገና ኤሲ ከዛ የኤሲ ኮረስፖንዲንግ ሳይድ ማን ነው? ዲኤፍ ራይት ኦቨር ዲኤፍ እኩል ነው። ከዛ በስተመጨረሻ ቢሲ ኦቨር ከዛ የቢሲ ኮረስፖንዲንግ ሳይድ ማን ነው? ኢኤፍ ራይት ኢኤፍ። እነዚህ ሁሉ እኩል ናቸው። ከዛ እንዲያውም የእነዚህ እኩል ነው ኬ ይባላል። ኬ ማለት ስኬል ፋክተር ወይም ኮንስታንት ኦፍ ፕሮፖርሽናሊቲ ይባላል። ኦኬ ስለዚህ ከተሰጡን እንነሳና ኬን እንፈልግ። ኬ ማለት እነዚህ ሁሉም ማለት ስለሆነ ስለዚህ እንምረጥ። ከተሰጡን ላይ ተነስተን ኬን በቀላሉ ማግኘት እንችላለን። ኤሲ ተሰጥቷል 15 ነው። ከዛ ዲኤፍም ተሰጥቷል 6 ነው። ስለዚህ ኤሲ ኦቨር ዲኤፍ በሚለው እንሄዳለን ማለት ነው። ኤሲ ኦቨር ዲኤፍ ኤሲ 15 ነው፣ ዲኤፍ ደግሞ 6 ነው። 15 ኦቨር 6 ስንት ይመጣል? 2.5 ራይት። ኬ ስኬል ፋክተሯ 2.5 ትመጣለች ማለት ነው። አሁን የፈለግነው እኛ ቢሲን ስለሆነ ኬ ማለት ቢሲ ኦቨር ኢኤፍ የሚለውን እንወስዳለን ማለት ነው። ኬ ማለት ቢሲ ኦቨር ኢኤፍ ማለት ነው። ኦኬ ኬ ማለት 2.5 ነች፣ እኩል ይሆናል ቢሲ የምንፈልጋት ነች ኦቨር ኢኤፍ ደግሞ 4 ተሰጥቶናል። ስለዚህ ቢሲ ማለት 4 ሲባዛ 2.5 10 ይሆናል ማለት ነው። ቢሲ 10 ይሆናል ማለት ነው። ከምርጫ ውስጥ 10ን የያዘች አማራጭ ሲ ነች አይደል? መልሱ ሲ ነው ማለት ነው። ኦኬ ቀጣዩ ጥያቄ ደግሞ እንዲህ ይላል assume that triangle ABC is similar to triangle DEF. If AB equals 4 cm, BC equals 5 cm, AC equals 8 cm, and DE equals 8 cm, then the perimeter of triangle DEF equals ነው የሚለው። ስለዚህ የተጠየቃችሁት የትራያንግል ዲኢኤፍን ፔሪሜትር ነው ማለት ነው። ኦኬ እንስራው እስኪ። ልክ እንደ ከዚህ ቀደሙ ሁለት ትራያንግሎችን በመስራት ነው የምንጀምረው። ሶሉሽን ሁለት ትራያንግሎችን እንሰራለን። ይሄኛው የመጀመሪያው ይሁን ትራያንግል ኤቢሲ ተብለናል። ኤ ቢ
ሲ እንደዚህ አድርገን እንጀምር። ከዛ ሁለተኛው ደግሞ ትራያንግል ዲኢኤፍ ይላል። ትራያንግል ዲኢኤፍን ደግሞ እንዲህ እናደርግና ዲኢኤፍ ኦኬ ትሩ። ሶ የተሰጡንን እስኪ እዚህ ላይ እንጻፋቸው። ኢፍ ኤቢ ኢኳልስ 4 ሴንቲሜትር ይላል። ኤቢ ማለት ይሄ ነው፣ 4 ይላል። ኦኬ ኤቢ 4 ነው። ከዛስ ቢሲ ኢኳልስ 5 ሴንቲሜትር ይላል። ቢሲ 5 ነው። ኦኬ ኤሲ ኢኳልስ 8 ሴንቲሜትር። ኤሲ ኢኳልስ 8 ሴንቲሜትር። ናይስ። ኤሲ ደግሞ 8 ሴንቲሜትር ነው ማለት ነው። ቀጥሎ ደግሞ ዲኢ 8 ሴንቲሜትር። ዲኢ ይኸው 8 ሴንቲሜትር ነው ይለናል። ሌላ የተሰጠን መረጃ ምንድን ነው? አስዩም ዳት ትራያንግል ኤቢሲ ኢዝ ሲሚላር ቱ ትራያንግል ዲኢኤፍ እንደተባለን አንርሳ። ሶ እነዚህ ሁለት ትራያንግሎች ሲሚላር ናቸው ማለት ነው። ሲሚላርነታቸው መርሳት የለብንም። ኦኬ ሁለት ትራያንግሎች ደግሞ ሲሚላር ከሆኑ ሶስቱ ኮረስፖንዲንግ አንግሎቻቸው እኩል ናቸው። ሶስቱ ኮረስፖንዲንግ ሳይዶቻቸው ደግሞ ፕሮፖርሽናል ናቸው ብለናል። ስለዚህ ኮረስፖንዲንግ ሳይዶቻቸው ስለተሰጠን በእነሱ ተነስተን የተጠየቅነውን ማግኘት እንችላለን። ፔሪሜትር ነው የተፈለገው፣ የዚህኛውን ፔሪሜትር ነው የፈለግነው። ፔሪሜትር ደግሞ ማለት ይሄኛው ሳይድ ሲደመር ይሄኛው ሳይድ ሲደመር ይሄኛው ሳይድ ነው። ግን ይሄኛውንና ይሄኛውን ሳይድ አናውቅም። ስለዚህ ቅድም ከነገርኳችሁ መርህ ተነስተን እነዚህን ሁለት ሳይዶች በቀላሉ ማግኘት እንችላለን። የሁለት ሲሚላር ትራያንግሎች ኮረስፖንዲንግ ሳይዶች ሬሾ እኩል ነው። ምን ማለት መሰላችሁ? ይሄኛው ሳይድ ሲካፈል ይሄኛው ሳይድ እኩል ነው። ይሄኛው ሳይድ ሲካፈል ይሄኛው ሳይድ እኩል ነው። ይሄኛው ሳይድ ሲካፈል ይሄኛው ሳይድ ማለት ነው። ኦኬ ኮረስፖንዲንግ ሳይዶቻቸው ማለት እነሱ አይደሉ ማች የሚያደርጉት ሳይዶች ማለት ነው። ኦኬ ስለዚህ ይሄኛው ሳይድ ማለት ኤቢ ራይት፣ ኤቢ ኦቨር ከዛ ከዚህኛው ሳይድ ጋር ማች የሚያደርገው ኮረስፖንዲንግ ሳይዱ ይሄ ነው አይደለ? ዲኢ እኩል ነው ኤሲ ኦቨር ከዚህኛው ሳይድ ጋር ኮረስፖንዲንግ ሳይድ የቱ ነው? ይሄኛው ነው አይደለ? ኤሲ ኦቨር ዲኤፍ እኩል ነው ከዛ ቢሲ ኦቨር ከቢሲ ጋር ኮረስፖንዲንግ ሳይድ አይደለ? ኢኤፍ። እነዚህ ሁሉ እኩል ናቸው። ይሄኛው ኬ ይባላል፣ ስኬል ፋክተር ወይም ኮንስታንት ኦፍ ፕሮፖርሽናሊቲ ይባላል። ኦኬ በጣም ጥሩ። ስለዚህ ከተሰጠን ተነስተን ሁለቱን በቀላሉ ማግኘት እንችላለን። ሶ ኤቢ ኦቨር ዲኢ ምን ማለት ነው? ኤቢ ማለት ይሄ ነው፣ ዲኢ ማለት ደግሞ ይሄ ነው። ስለዚህ 4 ኦቨር 8 ማለት ነው አይደል? 4 ኦቨር 8 ማለት ነው እኩል ነው ኤሲ ኦቨር ዲኤፍ ምን ማለት ነው? ኤሲ ይኸው ተሰጥቶናል 8 ነው ኦቨር ዲኤፍ ደግሞ ገና የምናገኘው ነው አልተሰጠንም። ስለዚህ ኤሲ ኦቨር ዲኤፍ ማድረግ እንችላለን ማለት ነው። ስለዚህ ከዚህ ተነስተን በቀላሉ ዲኤፍ ማግኘት እንችላለን። ሶ ክሪስ ክሮስ እናደርግ። 4 ሲባዛ ዲኤፍ እናደርጋለን። 4 ዲኤፍ ይሆናል አይደል? እኩል ነው 8 ሲባዛ 8 64 ይሆናል። ከዛስ ኦቨር 4 ስናደርግ 4ን ስታጠፋ ዲኤፍን ማግኘት ቻለን ማለት ነው። ዲኤፍ ማለት አሁን 64 ኦቨር 4 ሆነ 16 መጣልን ማለት ነው ዲኤፍ። ስለዚህ ዲኤፍ 16 ሆነች። ኦኬ አሁን ምን ቀረን? ኢኤፍ ቀረን። ኢኤፍንም ለማግኘት ይሄኛውን ሪሌሽንሺፕ እንጠቀማለን። 4 ኦቨር 8 እኩል ነው ቢሲ ኦቨር ኢኤፍ ራይት? ቢሲ ኦቨር ኢኤፍ ሶ 4 ኦቨር 8 እኩል ነው ቢሲ 5 ተሰጥቶናል። 5 ኦቨር ኢኤፍ ይመጣል። ከዛ ክሪስ ክሮስ ስናደርግ ኢኤፍ እኩል ነው 10 ይመጣል ማለት ነው። ኦኬ ክሪስ ክሮስ አድርገን በስተመጨረሻ ልክ የዚህኛውን ስቴፕ ተከትለን የምናመጣው መልስ ኢኤፍ 10 ይሆናል ማለት ነው። ስለዚህ ኢኤፍ እዚህ ጋር 10 ትሆናለች። ስለዚህ አሁን ፔሪሜትሩን ለማግኘት የሚያስፈልጉንን ነገሮች በሙሉ አግኝተን ጨርሰናል። የዚህኛው ፔሪሜትር ማለት ይሄኛው ሳይድ ሲደመር ይሄኛው ሳይድ ሲደመር ይሄኛው ሳይድ የሶስቱ ሳይዶች ድምር ነው። ስለዚህ 8 ሲደመር 10 18 18 ሲደመር 16 34 ይሆናል ማለት ነው። ዩኒቱ ሴንቲሜትር ስለሆነ 34 ሴንቲሜትር ይሆናል። ስለዚህ 34 ሴንቲሜትርን የያዘችው ምርጫ ሲ ነች ማለት ነው። መልሱ ሲ ነው። ወደ ቀጣዩ ጥያቄ እንለፍ።
The ratio of the corresponding sides of similar triangles is 2/3. If the area of the smaller triangle is 12 centimeter square, then the area of the larger triangle is ይላል። ኦኬ ጥሩ ሶሉሽን እዚህ ጥያቄ ላይ ሁለት ሲሚላር ትራያንግሎች ተሰጥተዋል። የነዚህ ሲሚላር ትራያንግሎች ሬሽዮ 2/3 ነው። ኦኬ ሬሽዮ 2/3 ተሰጥቷል። ሌላው ደግሞ the area of the smaller triangle is 12 centimeter square ተብሎ ተሰጥቷል። ስለዚህ area 1 12 centimeter square የሚል ጊቭን አለን ማለት ነው። then the area of the larger triangle is ነው ጥያቄው። ስለዚህ ኤቱ ነው ማለት ነው የተጠየቅነው። ኤቱ ነው ዋናው። ኦኬ በጣም ጥሩ። እቺን ፎርሙላ እንዳትረሷት። a1 over a2 እኩል ነው ሬሽዮ ስኩዌር ሲደረግ 2/3 ስኩዌር። ኦኬ ኦኬ a1 over a2 ምን ማለት ነው? a1 12 ነው። 12 over a2 እኩል ነው 2/3 ስኩዌር ማለት 2 ስኩዌር ኦቨር 3 ስኩዌር ማለት ነው። ኦኬ ኦኬ ከዛስ 12 ኦቨር a2 እኩል ነው 2 ስኩዌር ማለት 4 ነው ኦቨር 3 ስኩዌር ማለት ደግሞ 9 ነው። ኦኬ ናይስ። እንቀጥል። ኤቱን ለማግኘት ክሪስ ክሮስ ማድረግ ብቻ ሲምፕል ነው በጣም 12ን ከ9 ጋር ማባዛት ኤቱን ደግሞ ከ4 ጋር ማባዛት። ስለዚህ 12 ከ9 ጋር ስትባዛ 12 ታይምስ 9 ኢኳልስ ኤቱ ታይምስ 4 ይሆናል። ስለዚህ በአራት ስናቃልለው እቺ በአራት ስትቃለል አንድ ትሆናለች ማለት ይሄኛው ሳይድም በአራት ሲካፈል ይሄኛውም ሳይድ በአራት ሲካፈል ማለት ነው። ስለዚህ ይሄኛው ሳይድ በአራት ሲካፈል 3 ይሆናል ማለት ነው። ስለዚህ ኤቱ ማለት 3 ታይምስ 9 ይሆናል ማለት ነው። 3 ታይምስ 9 27 ይሆናል ማለት ነው። ስለዚህ ኤቱ 27 ሴንቲሜትር ስኩዌር ነው መልሱ ማለት ነው። ስለዚህ ምርጫው ጋር እንምጣና እስኪ 27 ሴንቲሜትር ስኩዌር የያዘችው ማነች? ኤ ራይት። ስለዚህ መልሱ ኤ ነው ማለት ነው። the degree measure of angles of a triangle are x degree 2x degree and 60 degree the value of x is ነው የሚለው። ኦኬ በጣም ቀላል ጥያቄ ነው። ከእናንተ የሚጠበቀው አንድ ህግ ማስታወስ ነው። ሁሌም ቢሆን የትራያንግል ውስጣዊ አንግሎች ድምራቸው 180 ዲግሪ ነው። ኦኬ ያ ማለት አንግል ሰም ቴረም የሚባለው ማለት ነው። ምን እያልኳችሁ መሰላችሁ? እነዚህ ሶስት አንግሎች ኤክስ 2x እና 60 ዲግሪ ሲደመሩ 180 ዲግሪ ይሰጣሉ እያልኳችሁ ነው። እነዚህ ሶስት አንግሎች የአንድ ትራያንግል ውስጣዊ አንግሎች ናቸው። ስለዚህ እነዚህ ሶስቱ ትራያንግሎች ሲደመሩ 180 ዲግሪ ይሰጣሉ። ይህንን ህግ ከያዛችሁ በቃ ጥያቄውን መስራት በጣም ቀላል ነው። ሰው እንስራው እስኪ። ኤክስ ሲደመር 2x ሲደመር 60 እኩል ይሆናል 180 ማለት ነው። ኦኬ ላይክ ተርሞችን እንሰብስብ። ኤክስ ሲደመር 2x 3x ራይት 3x ይሆናል ፕላስ 60 እኩል ይሆናል 180 ከዛስ 3x እኩል ነው እናደርግና 180 ሲቀነስ 60 ነው ወደዚህ ስናሻግራት ማይነስ ሆና ትሻገራለች አይደል? ከዛስ 3x ኢኳልስ 180 ማይነስ 60 ስንት ይመጣል? 120 ራይት። ከዛስ ኤክስን ለማግኘት በዚህም በኩል ኦቨር 3 በዚህም በኩል ኦቨር 3 ማድረግ ከዛ 3ን ስታጠፋ ኤክስ ብቻውን ቀረችልን ማለት ነው። ስለዚህ ኤክስ እኩል ነው 120 ሲካፈል ለ3 ስንት ይመጣል? 40 ራይት። ስለዚህ ኤክስ 40 ነው ማለት ነው። ከምርጫዎቹ መካከል 40 የያዘችው አማራጭ ማነች? ሲ ራይት። ስለዚህ መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ኦኬ 25ኛው ጥያቄ ደግሞ እንዲላል ኢን ዘ ፊገር 2 the degree measure of angle ACB ይላል። ስለዚህ የተጠየቅነው ይችኛዋን አንግል ነው። ይችኛዋን አንግል ፈልጉን የተባለው፣ በሌላ አነጋገር ኤክስን ፈልጉን የተባለው ማለት ነው። ኦኬ ይህንን መስራት የምንችልበት ሁለት አማራጭ አለን። ሁለቱንም አማራጮች ላሳያችሁ። ሶሉሽን ሜትድ 1 የመጀመሪያውን ዘዴ ላሳያችሁ። እንደምትመለከቱት እዚች ጋር 135 ዲግሪ ተሰጥቶናል። ስለዚህ እቺ 135 ዲግሪ ከሆነች እቺ ደግሞ እዚች ጋር ደግሞ ያለችው ዋይ ብንላት
ዋይ ሲደመር 135 ዋይ ሲደመር 135 እኩል ነው ዋይ ሲደመር 135 እኩል ነው 180 ነው የሚሆነው። ምክንያቱም ስትሬት ላይን ስለሆነ ስትሬት ላይን ላይ ያሉ አንግሎች ደግሞ ሲደመሩ 180 ዲግሪ ነው የሚሰጡት። ሰፕሊመንተሪ አንግሎች ናቸው። ሶ ዋይ እና 135 ዲግሪ 180 ዲግሪ ከሰጡ ዋይ ስንት ነች ማለት ነው? ዋይ እኩል ነው 45 ዲግሪ ነች ማለት ነው። ኦኬ ዋይ 45 ዲግሪ ሆነች። ኦኬ ጥሩ። እችኛዋን እዚህ ጋር ያለችውን 45 ዲግሪ ካገኘን ዋይ ሲደመር ኤክስ ሲደመር ኤክስ ፕላስ 5 180 ዲግሪ ይሰጣል። ምክንያቱም ትራያንግል ነውና የትራያንግል ኢንቴሪየር አንግልስ ሲደመሩ 180 ዲግሪ ይሰጣሉ ብያቸዋለሁ ቅድምም። ስለዚህ 45 ዲግሪ ማለት ዋይ ሲደመር ኤክስ ፕላስ 5 180 ይሆናል ማለት ነው። 45 ሲደመር ኤክስ ፕላስ 5 እኩል ነው 180 ይሰጣል። ኦኬ ከዛ 45 ሲደመር 5 50 ነው። ኤክስ ፕላስ ኤክስ ደግሞ 2ኤክስ ነው እኩል ነው 180 ይሆናል ማለት ነው። ከዛ 2ኤክስ እኩል ነው 180 ማይነስ 50 ይሆናል አይደል? ምክንያቱም 50 ወደዚህ ስትሻገር ማይነስ ሆና ትሻገራለች። ስለዚህ 180 ማይነስ 50 ይሆናል። 180 ማይነስ 50 ደግሞ 130 ይሆናል ማለት ነው። ስለዚህ ኤክስን ለማግኘት ኦቨር ቱ ስታደርጉ ሁለቱንም ሳይድ በሁለት ስታካፍሉት ኤክስ 130 ኦቨር 2 ይሆናል። 130 ኦቨር 2 ደግሞ ማለት 65 ዲግሪ ይሆናል ማለት ነው። ኦኬ ስለዚህ መልሱ 65 ዲግሪ ነው ማለት ነው። ግን ሁለተኛውን ዘዴ ላሳያችሁ። ፐርሃፕስ የሚቀለው ሁለተኛው ዘዴ ነው ብዬ አስባለሁ። እናንተ የቀለላችሁን ትመርጣላችሁ። ሁለተኛውን ዘዴ ላሳያችሁ። ኦኬ ሁለተኛውን ዘዴ ለመስራት አንድ ማስታወስ ያለባችሁ ካለ ይህ እንደምትመለከቱት ይህ አንግል ኤክስቴሪየር አንግል ነው አይደለም? ውጫዊ አንግል ነው። ኤክስቴሪየር አንግል እና የሁለቱ ሪሞት ኢንቴሪየር አንግሎች ድምር እኩል ነው። ኦኬ እንጻፈው እስኪ። ያ ማለት 135 እኩል ነው ኤክስ ፕላስ 5 ሲደመር ኤክስ ማለት ነው። ኤክስ ፕላስ 5 ሲደመር ኤክስ። ኦኬ 135 እኩል ነው ላይክ ተርሞችን እንሰብስባቸው 2ኤክስ ፕላስ 5 ይሆናል አይደል? ከዛስ 5 ወደዚህ ስትመጣ 2ኤክስ እኩል ነው 135 ማይነስ 5 ይሆናል። ሶ 2ኤክስ እኩል ነው 130 ይሆናል ማለት ነው። ከዛ ኦቨር 2 ስናደርግ እቺ እችን 2 ታጠፋታለች። ስለዚህ ኤክስ እኩል ነው 130 ኦቨር 2 65 ይመጣል ማለት ነው። ስለዚህ በሁለቱም አሰራር በዚህም አሰራር ኤክስ 65 ነው የመጣው። አይ ቲንክ ይሄኛው አሰራር ቀላል ይመስለኛል። ነገር ግን ይህንን ህግ ማስታወስ አለባችሁ። ኤክስቴሪየር አንግል ከሁለቱ ሪሞት ኢንቴሪየር አንግሎች ድምር ጋር እኩል ነው። ይህንን ህግ ካስታውሳችሁ ይህንን ጥያቄ በጣም በቀላሉ መስራት ይቻላል። ልክ እዚህ ጋር እንዳሳየኋችሁ ማለት ነው። ስለዚህ መልሱ 65 ዲግሪ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 26ኛው ጥያቄ ላይ ደርሰናል። እንዲህ ይላል ኢን ዘ ፊገር 3 ቢሎ the value of x is ይላል። እችን ጥያቄ የምንሰራት ዩክሊድስ ቴረምን ተጠቅመን ነው። ምክንያቱም ይሄኛው ሳይድ እና ይሄኛው ሳይድ ፐርፔንዲኩላር ናቸው። ይሄኛው ሳይድ እና ይሄኛው ሳይድ ፐርፔንዲኩላር ናቸው። ለዛ ነው ራይት አንግሎች በመካከላቸው የተፈጠሩት ማለት ነው። ስለዚህ እንደዚህ ያለ ኬስ ሲገጥመን ይሄኛውን ዩክሊድስ ቴረምን በመጠቀም በቀላሉ ሶልቭ ማድረግ እንችላለን። ኦኬ ናይስ። ሶ የተፈለገው ኤክስ ነው አይደለ? ኤክስን አግኙ ነው የተባለው። ስለዚህ ኤክስ እኩል ነው ለኤክስ የቀረበው ሌግ ማን ነው? 5 ነው አይደለ? ስለዚህ 5 እዚህ ጋር ትጽፋላችሁ። 5 ሲባዛ ከዛ ሙሉ 5 ሲደመር 15 ማለት ነው። ሙሉ ሌንግዝ 5 ሲደመር 15 ስንት ነው? 20 ነው አይደለ? ስለዚህ 5 ሲባዛ 20 ይሆናል ማለት ነው። ከዛ ግን ይችን ስኩዌር ሩት ውስጥ ትከቷታላችሁ በቀላሉ ለመስራት። ከዛስ ኤክስ እኩል ነው ስኩዌር ሩትን አሁንም ክፈቱና 5 ሲባዛ በ20 100 ይሆናል አይደል? ከዛ ኤክስ እኩል ነው 100 ከስኩዌር ሩት ውስጥ ሲወጣ 10 ነው አይደል? ስለዚህ መልሱ 10 ነው ማለት ነው። 10ን የያዘች አማራጭ ማነች? ሲ ነች አይደል? ሶ መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንሻገር። 27ኛው ጥያቄ ደግሞ እንዲላል which one of the following triplets does not represent lengths of sides of right angled triangle ይላል። እንግዲህ ራይት አንግል ትራያንግል ላይ ፓይታጎረስ ቴረምን ማስታወስ ያስፈልጋል። ኤ ስኩዌር ፕላስ ቢ ስኩዌር እኩል ነው ሲ ስኩዌር። ኦኬ ስለዚህ እንደዚህ መምጣት አለበት ማለት ነው። አንድ ትራያንግል ራይት አንግል ትራያንግል ነው እንድንል
ይሄንን መርህ መከተል መቻል አለበት። ስለዚህ እስኪ አማራጭን እንመልከት። 2 3 እና 6 ይላል አይደለ? 2 ማለት ኤ ነች። ሶ 2 ስኩዌር ፕላስ 3 ማለት ደግሞ ቢ ነች። 3 ስኩዌር ኢኳልስ 6 ሲ ነች። 6 ስኩዌር እንደማለት ነው። ኦኬ 2 ስኩዌር ማለት 4 ነች ፕላስ 3 ስኩዌር ደግሞ ማለት 9 ነች ኢኳልስ 6 ስኩዌር 36። ሶ 4 ፕላስ 9 13 ነው ኢኳል 36። ስለዚህ ሁለቱ እኩል አይደሉም አይደለ? ስለዚህ የመጀመሪያው አማራጭ ራይት አንግልድ ትራያንግልን ሪፕሬዘንት ሊያደርግ አይችልም ማለት ነው። ጥያቄውም ራይት አንግልድ ትራያንግልን ሪፕሬዘንት ሊያደርግ የማይችለው ከተሰጣችሁ ምርጫ ውስጥ የትኛው ነው ነው። ስለዚህ መልሱ በቃ ኤ ነው። እዚህ ጋር መጨረስ ትችላላችሁ። ግን እኛ ለመማር ስለሆነ ሌሎቹንም ለመመልከት እንሞክር እስኪ። ቢ ምን ይላል? 3 4 እና 5 ይላል። ስለዚህ 3 ስኩዌር ፕላስ 4 ስኩዌር ኢኳልስ 5 ስኩዌር ማለት ነው። ይሄኛውን ማክበር መቻል አለበት። 3 ስኩዌር ማለት 9 ነው ፕላስ 4 ስኩዌር ደግሞ ማለት 16 ነው እኩል ነው 5 ስኩዌር ማለት 25 ነው። ስለዚህ 9 ሲደመር 16 25 ነው። በዚህም በኩል ያለው 25 ነው። ስለዚህ 25 እና 25 እኩል ስለሆኑ ቢ በትክክል ራይት አንግልድ ትራያንግልን ሪፕሬዘንት ማድረግ ይችላል ማለት ነው። ሲንም እንያው እስኪ። ሲም ደግሞ 5 ስኩዌር ሲደመር 12 ስኩዌር እኩል ነው 13 ስኩዌር። ኦኬ 5 ስኩዌር ማለት 25 ነው ሲደመር 12 ስኩዌር ማለት 144 ነው እኩል ነው 13 ስኩዌር ደግሞ ማለት 169 ነው። ኦኬ 25 ሲደመር 44 169 ነው እኩል ነው 169። ስለዚህ 169 እና 169 እኩል ስለሆኑ ሲም ራይት አንግልድ ትራያንግልን ሪፕሬዘንት ማድረግ የሚችል አማራጭ ነው ማለት ነው። የመጨረሻው ምርጫ ዲ ነው። ዲ ደግሞ 6 8 እና 10 ናቸው። ስለዚህ ኤ 6 ነው፣ ቢ 8 ነው፣ ሲ 10 ነው ማለት ነው። ስለዚህ ኤ ስኩዌር ሲባል 6 ስኩዌር ሲደመር ቢ ስኩዌር 8 ስኩዌር እኩል ነው ሲ ስኩዌር 10 ስኩዌር ማለት ነው አይደል? ኦኬ 6 ስኩዌር ማለት 36 ነው ሲደመር 8 ስኩዌር ማለት 64 ነው እኩል ነው 10 ስኩዌር ማለት ደግሞ 100 ነው። ኦኬ 36 ሲደመር 64 100 ነው ራይት እኩል ነው እዚህ ጋር 100 አለች። ስለዚህ 100 እና 100 እኩል ስለሆኑ ዲም በትክክል ራይት አንግልድ ትራያንግልን ሪፕሬዘንት ማድረግ ይችላል ማለት ነው። ስለዚህ ቢ ሲ እና ዲ ራይት አንግልድ ትራያንግልን ሪፕሬዘንት ማድረግ የሚችሉ ትሪፕሌትስን የያዙ አማራጮች ናቸው። በተቃራኒው ኤ ግን ራይት አንግልድ ትራያንግልን ሪፕሬዘንት ማድረግ የሚችል አማራጭ አይደለም። ወደ ቀጣዩ ጥያቄ እንሻገር።